ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩቸው እነዚህ ቃላቶችን ረዘም ያሉ ባለ 5፣ ባለ 6 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥመው ቃላት ሆነው እንደሚነበቡ በደንብ አሳያችኋለሁ ማለት ነው። በተለይ ጀማሪ ከሆናችሁ ተረጋግተን ለማንበብ እንሞክራለን። እናንተ ደግሞ ከቻላችሁ እየጻፋችሁ ትከታተላላችሁ። አሁን ከዚህ ከመጀመሪያው ጀምራለሁ። እሺ፣ ከዚህ ጋር ምን ይላል? ተ ን ከ ባ ካ ቢ ቢ። እሺ፣ አሁን እዚህ ጋር እንደምታዩቸው 6 የአማርኛ ፊደላቶች አሉ። እነዚህ 6ቱን ፊደላቶች ደግሞ ስናነብ አማርኛ ስታነቡ ከገራ ከተ ጀምራችሁ ቀጥታ ሁሉንም ፊደላቶች አንድም ሳትተው እስከ መጨረሻው እስከ ቢ ድረስ ታነባላችሁ ማለት ነው። ስለዚህ ከተጀምረን እስከ ቢ ያሉት ፊደላቶች እያንዳንዳቸውን እየጠራን ስናነበው ምን ይላል? ተንከባካቢ፣ ተንከባካቢ። አሁን ተንከባካቢ ለማለት ተ የመጀመሪያ ፊደል ነች። ን ደግሞ የነ ቤተሰብ 6ኛ ፊደል፣ ከ የመጀመሪያ፣ ባ የበ ቤተሰብ 4ኛ፣ ካ የከ ቤተሰብ 4ኛ እና ቢ ደግሞ የበ ቤተሰብ 3ኛ ናቸው። እነዚህ ስናነባቸው ምን ይላል? ተንከባካቢ፣ ተንከባካቢ። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ን ክ ብ ካ ቤ። እነዚህም ልክ እንደመጀመሪያው 6 ፊደላቶች ናቸው። ከእ ጀምረን ወደዚህ ቀጥታ ስናነብ ምን ይላል? እንክብካቤ፣ እንክብካቤ ይላል። እሺ፣ ከዚህ ጋር ደግሞ መ ን ከ ባ ከ ብ መንከባከብ፣ መንከባከብ። መ የመጀመሪያ ፊደል፣ ን የነ ቤተሰብ 6ኛ፣ ከ የመጀመሪያ፣ ባ የበ ቤተሰብ 4ኛ፣ ከ የመጀመሪያ እና ብ ደግሞ የበ ቤተሰብ 6ኛ በአንድ ላይ መንከባከብ። ስለዚህ የመጀመሪያው ተንከባካቢ፣ ከዚያ እንክብካቤና የመጨረሻው ደግሞ መንከባከብ፣ መንከባከብ ይላል። እሺ፣ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ተ ገ ላ ገ ለ ች ተገላገለች፣ ተገላገለች። ተ የመጀመሪያ፣ ገ የመጀመሪያ፣ ላ የለ ቤተሰብ 4ኛ። አሁንም ገ እና ለ ደግሞ የመጀመሪያ ናቸው ሁለቱም። እቺ ደግሞ የቸ ቤተሰብ 6ኛ በአንድ ላይ ተገላገለች። እሺ፣ ከዚህ ጋር ደግሞ አ ገ ል ጋ ዮ ች አገልጋዮች፣ አገልጋዮች። አ የመጀመሪያ ፊደል ነች። ገ የመጀመሪያ፣ ል ማለት ደግሞ የለ ቤተሰብ 6ኛ፣ ጋ የገ ቤተሰብ 7ኛ፣ ሶሪ ጋ የገ ቤተሰብ 4ኛ፣ ዮ ደግሞ የቤተሰብ 7ኛ እና ቺ የቸ ቤተሰብ 6ኛ ናቸው። በአንድ ላይ አገልጋዮች፣ አገልጋዮች። እሺ፣ ከዚህ ጋር መ ገ ላ ገ ል መገላገል፣ መገላገል። መ የመጀመሪያ ፊደል፣ ገ የመጀመሪያ፣ ላ 4ኛ የለ ቤተሰብ፣ ገ የመጀመሪያ እና ል ደግሞ የለ ቤተሰብ 6ኛ። እነዚህን 5ቱን ፊደላቶች በአንድ ላይ ስናነባቸው መገላገል፣ መገላገል ይላል። እሺ፣ ቀጣይ ደግሞ ከዚህ ጋር ተ መ ል ካ ች ተመልካች፣ ተመልካች። ከዚህ ጋርም 5 ፊደላቶች ናቸው። ተመልካች ለማለት ተ የመጀመሪያ ፊደል ነች። መ የመጀመሪያ ፊደል፣ ል ማለት የለ ቤተሰብ 6ኛ፣ ካ የከ ቤተሰብ 4ኛ እና ቺ ደግሞ የቸ ቤተሰብ 6ኛ ናቸው። በአንድ ላይ ስናነበው ተመልካች፣ ተመልካች ይላል። እሺ፣ ከዚህ ጋር ደግሞ አ መ ል ክ ቷ ል አመልክቷል፣ አመልክቷል። እሺ፣ ቀጣዩ ከዚህ ጋር መ መ ል ከ ት መመልከት፣ መመልከት። መ የመጀመሪያ ፊደል ነች። እነዚህ ሁለቱ ተመሳሳይ ናቸው። ል ደግሞ 6ኛ የለ ቤተሰብ
ከ የመጀመሪያ እና ት ስድስተኛ የተ ቤተሰብ ነው። በአንድ ላይ መመልከት መመልከት ይላል። እሺ ወደ ቀጣዩ ስንሄድ ተ ደ ጋ ጋ ሚ ተደጋጋሚ ተደጋጋሚ ተ የመጀመሪያ ፊደል ደ የመጀመሪያ ጋ ማለት የገ ቤተሰብ አራተኛ ሁለቱም ተመሳሳይ ናቸው። ሚ ደግሞ የመ ቤተሰብ ሶስተኛ ተደጋጋሚ። እሺ ከዚህ ጋር አ ድ ር ጓ ል አድርጓል አድርጓል አ የመጀመሪያ ፊደል ድ የደ ቤተሰብ ስድስተኛ ር የረ ቤተሰብ ስድስተኛ ጓ ስምንተኛ የገ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ል ማለት ደግሞ የለ ቤተሰብ ስድስተኛ በአንድ ላይ አድርጓል አድርጓል። እሺ ከዚህ ጋር መ ደ ጋ ገ ም መደጋገም መደጋገም መ የመጀመሪያ ፊደል ደ የመጀመሪያ ጋ የገ ቤተሰብ አራተኛ ገ የመጀመሪያ እና ም ደግሞ የመ ቤተሰብ ስድስተኛ በአንድ ላይ መደጋገም መደጋገም። እሺ ከዚህ ጋር ደግሞ ምንድነው የሚለው? ተ ረ ጋ ገ ጠ ተረጋገጠ ተረጋገጠ። እሺ ቀጣይ አ ረ ጋ ግ ጧ ል አረጋግጧል አረጋግጧል። አ የመጀመሪያ ረ የመጀመሪያ ጋ የገ ቤተሰብ አራተኛ ግ የገ ቤተሰብ ስድስተኛ ጧ ስምንተኛ የጠ ቤተሰብ ዲቃላ ሆሄያት ል ደግሞ ስድስተኛ የለ ቤተሰብ በአንድ ላይ አረጋግጧል። እሺ ቀጣዩ ደግሞ ማ ረ ጋ ገ ጫ ማረጋገጫ ማረጋገጫ። እሺ ከዚህ ጋር ደግሞ ምንድነው የሚለው? ተ ከ ታ ታ ይ ተከታታይ ተከታታይ። እሺ እ ከ ታ ተ ላ ለ ሁ እነዚህ ደግሞ ትንሽ በዛ ይላሉ ሰባት የአማርኛ ፊደላቶች ናቸው። ከእ ጀምራችሁ ልክ ሌሎቹን ባለ ሁለት ባለ ሶስትም እንደምታነቡት እያንዳንዱ ፊደላቶች እየጠራችሁ እስከ ሁ መድረስ ነው። ስለዚህ ከእ ጀምረን እስከ ሁ እያንዳንዱ ፊደላቶች በአንድ ላይ ስንጠራቸው ሰብሰብ አድርገን ምን ይላል? እከታተላለሁ እከታተላለሁ። እ ማለት ስድስተኛ የአ ቤተሰብ ነች። ከ የመጀመሪያ ታ የተ ቤተሰብ አራተኛ ተ የመጀመሪያ ላ የለ ቤተሰብ አራተኛ ለ የመጀመሪያ እና ሁ ማለት ደግሞ የሀ ቤተሰብ ሁለተኛ ነው። በአንድ ላይ እከታተላለሁ ይላል። እሺ ከዚህ ጋር መ ከ ታ ተ ል መከታተል መከታተል። እሺ ቀጣዩ ደግሞ ከዚህ ጋር ተ ዘ ጋ ጅ ቷ ል ተዘጋጅቷል ተዘጋጅቷል። ተ የመጀመሪያ ፊደል ዘ የመጀመሪያ ጋ የገ ቤተሰብ አራተኛ ጅ የጀ ቤተሰብ ስድስተኛ ቷ ስምንተኛ የተ ቤተሰብ ዲቃላ ሆሄያት ነች። ል ደግሞ ስድስተኛ የለ ቤተሰብ በአንድ ላይ ተዘጋጅቷል ተዘጋጅቷል። እሺ ከዚህ ጋር ደግሞ አ ዘ ጋ ጆ ች አዘጋጆች አዘጋጆች። እሺ ማ ዘ ጋ ጀ ት ማዘጋጀት ማዘጋጀት ማ ማለት የመ ቤተሰብ አራተኛ ዘ የመጀመሪያ ጋ አራተኛ የገ ቤተሰብ ጀ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ማዘጋጀት ማዘጋጀት ይላል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ተ ወ ዳ ዳ ሪ ተወዳዳሪ ተወዳዳሪ። ተ የመጀመሪያ ወ የመጀመሪያ ዳ የደ ቤተሰብ አራተኛ እና ሁለቱ ተመሳሳዮች ሪ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ተወዳዳሪ ተወዳዳሪ። እሺ ከዚህ ጋር አ ወ ዳ ዳ ሪ አወዳዳሪ አወዳዳሪ። አሁንም አ የመጀመሪያ ነች ወ የመጀመሪያ ዳ የደ ቤተሰብ አራተኛ እና ሪ ደግሞ የረ ቤተሰብ ሶስተኛ አወዳዳሪ። የመጨረሻው ማ ወ ዳ ደ ር ማወዳደር ማወዳደር። ማ አራተኛ የመ ቤተሰብ ወ የመጀመሪያ ዳ የደ ቤተሰብ አራተኛ ደ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ አድርገን በአንድ ላይ ስናነበው ማወዳደር ማወዳደር ይላል። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን ባለ አምስት ባለ ስድስት እና ከዚያም በላይም የሆኑ ፊደላቶች በአንድ ላይ እንዴት እንደሚነበቡ አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት እዚህ ቻናል ላይ አማርኛ እና እንግሊዘኛ ቪዲዮ እየሰራሁ እለቃለሁ።
እናንተ የምትፈልጉትን ፊደላትም ቃላቶችንም አረፍተ ነገሮችም ከፈለጋችሁ እየገባችሁ መከታተል ይቻላል። ለዛሬ የነበረን ትምህርት ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ